2011 ዓ.ም ከ5 ዓመታት በፊት የሀገሪቱን የስንዴ ፍላጎት ለማሟላት ከውጭ የሚገባውን ለመግታትና ወደ ውጪ ለመላክ ያለመ ሰፊ ሀገራዊ የስንዴ ልማት ፕሮግራም ተጀመረ። ከፌደራልና ከክልል ከፍተኛ አመራሮችና ባለሙያዎች ጋር የጋራ እቅድ ተዘጋጀ። እቅዱ በሁሉም ክልሎች፣ ዞኖች፣ ወረዳዎችና ቀበሌዎች ተዘርዝሮ መግባባት ላይ ከተደረሰበት በኋላ ወደ ተግባር ተሸጋገረ። 2011 ላይ በመኸርስና ምርት የነበረው ስንዴ 1.75 ሚሊዮን ሄክታር ነው። ከዚህ ውስጥ ወደ 48 ሚሊዮን ኩንታል አካባቢ ነበር ኢትዮጵያ ስታገኝ የነበረው። በዘንድሮ 2015-16 የምርት ዘመን ወደ 3.6 ሚሊዮን ሄክታር ላይ ደርሷል። ኤክስፔክት የምናደርገው ምርት ወደ 134 ሚሊዮን ኩንታል እንጠብቃለን። ካፈል ጀምረናል። የዓለም ምግብና እርሻ ድርጅት በቅርቡ ለክቡር ጠቅላይ ሚኒስትራችን የሰጠው ዕውቅና ለኢትዮጵያ በሙሉ የተሰጠው ዕውቅና ነው። ለአርሶና አርብቶ አደሮቻችን በዚህ ስራ ውስጥ የተሳተፈው በሙሉ የተሰጠው ዕውቅና ነው። ሀገራችን በረሃብ እንደ ምሳሌ ከምትቀርብበት ወጣ አሁን በትክክለኛው መንገድ ይዛቸዋል የሚል ዕውቅና ነው። ኢትዮጵያ በአፍሪካ ቀዳሚዋ ስንዴ አምራች ሀገር ሆናለች። እናም በስንዴ ልማት ፕሮግራም ላስመዘገበው ስኬት የግብርና ሚኒስቴር ዛሬ ዕውቅና ይሰጠዋል። ይህ ለ78 ዓመታት በከፍታ የዘለቀ የኢትዮጵያ አየር መንገድ የስኬት ጉዞ ነው። 1938 ዓመተ ምህረት ታህሳስ ወር ተቋሙ ተመሰረተ። ከዚያን ጊዜ አንስቶ የኢትዮጵያ አየር መንገድ በየዘመኑ በአቪዬሽን ቴክኖሎጂዎችና አሰራሮች ራሱን እያደራጀ የኢትዮጵያ ኩራት፣ የአፍሪካ ምልክት ሆኖ ዘልቋል። በጥቂት አውሮፕላኖች ስራ የጀመረው ተቋሙ ዛሬ ላይ የ152 ዘመናዊ አውሮፕላኖች ባለቤት ሆኗል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በአመት ከ22 ሚሊዮን በላይ መንገደኞችን ማስተናገድ የሚችል ተርሚናል ባለቤትም ነው። በአፍሪካ ቀዳሚ የአውሮፕላን ጥገና ማዕከል ሌላው የአየር መንገዱ ትልቅነት ማሳያ ነው። በውስጥ አቅም ከራሱ አልፎ የሌሎች ሀገራትን አውሮፕላን በመጠገን በዘርፉ ገናና ስም ገንብቷል። አየር መንገዱ በፈተናዎች ውስጥ በጽናትና በስኬት ያለፈም ነው። ለዚህ መላውን ዓለም ያዳረሰው የኮቪድ-19 ወረርሽኝ አንዱ ማሳያ ነው። በዚያን ጊዜ በዓለም ደረጃ በርካታ አየር መንገዶች ችግር ውስጥ ወድቀዋል። የኢትዮጵያ አየር መንገድ ተመሳሳይ ዕጣ እንዳይገጥመው የስትራቴጂ ለውጥ በማድረግ ሰርቷል። የመንገደኞች ቁጥር በቀነሰበት በአስቸጋሪው ጊዜ አንዳንድ የመንገደኞች አውሮፕላኖቹን ወደ ዕቃ ጫኝ በመቀየር ጭምር ትኩረቱን ጭነት ማጓጓዝ ላይ አድርጓል። በዚህም በካርጎ አገልግሎት ገቢውን ከፍ ከማድረግ ባለፈ ክትባት ለዓለም በማዳረስ ወረርሽኙን ለመግታት በተደረገው ዓለም አቀፍ ጥረት ውስጥ የራሱን ደማቅ ታሪክ አኑሯል። በሁለቱ ዓመት የኮቪድ ከፍተኛ እንቅስቃሴ ጊዜ የህይወት የማዳንንና ኢኮኖሚዎችን የመርዳት ከፍተኛ አክቲቪቲ አድርጓል። ይሄ እንግዲህ በጊዜው አየር መንገዱ ገጥሞት የነበረውን ችግር ከመወጣቱ ባሻገር በቋሚነት ካርጎ ጠንካራ የሆነ ቢዝነስ እንደሆነ ማሳየት ችሏል። እሱንም ተከትሎ በዓለም አቀፍ ደረጃ ከፍተኛ የሆነ ዕውቅና ተሰጥቶታል የኢትዮጵያ አየር መንገድ።
የበረራ አድማሱን በየጊዜው የሚያሰፋው አየር መንገዱ አሁን ላይ 134 መዳረሻዎች አሉት። ከዚህ ውስጥ 60ው አፍሪካ ውስጥ ነው። በሀገር ውስጥም ወደ 22 ከተሞች ይበራል። ወደ 13 ቢሊዮን ብር የሚያወጣ የኤርፖርት ግንባታ ስራ ለአገር ውስጥ በረራውን ለማሻሻል እየሰራን ያለነው። በተጨማሪም የመንገደኛው ቁጥር ፍላጎት እየጨመረ ስለመጣ ተጨማሪ አውሮፕላኖች በማስገባት ላይ ነው ያለነው። በቀን ከ100,000 በላይ ምግብ ማሰናዳት የሚችለው ዘመናዊ የምግብ ማዘጋጃና 1024 መኝታ ክፍሎች ያሉት ስካይላይት ሆቴል የአየር መንገዱ ሌላኛው የጥንካሬ ማሳያ ነው። በእያንዳንዱ ስኬቶች የኢትዮጵያ አየር መንገድ በተለያዩ ዘርፎች በተከታታይ ሽልማቶችን የግሉ አድርጓል። የኢትዮጵያ አየር መንገድ በዚህ ሁሉን አቀፍ ስኬቱ ዛሬ እውቅና ይሰጠዋል። መጋቢት 1886 ዓ.ም ተወለደ። ዘንድሮ ድፍን 130 ዓመቱ። በ2001 ዓ.ም የመቋቋሚያ ደንቡን አሻሽሎ እንደ አንድ የመንግስት የልማት ድርጅት መልሶ ተደራጀ። ከመጋቢት 2013 ዓ.ም ወዲህ ወደ ተሟላ ተቋማዊ ለውጥ ወይንም ሪፎርም ገባ። ይህ የኢትዮጵያ ፖስታ ነው። ከሰራተኞች ተነሳሽነት አኳያ በአጠቃላይ መንግስት ድርጅት ነን የሚል ሜንታሊቲን ተከትሎ የሚኖሩ አንዳንድ የአመለካከት ክፍተቶችንም በማረም በጣም የተሻለ የሚባል ጥሩ የሚባል በ2023 ኦክቶበር ላይ ሪያድ የተደረገ ኮንግረስ ነበረ። ሙሉ የዓለም የፖስታል ኦፕሬተሮች፣ የኮሙኒኬሽን ሚኒስቴሮች የተገኙበት፣ ሬጉሌተሮች እንደ ኮሙኒኬሽን ኦቶሪቲ አይነት ማለት ነው፣ ኦል ኦቨር ዘ ወርልድ ያሉት ማለት ነው። እሱ ላይ ኢትዮጵያ ፖስታ ሪጂናል ሻምፒዮን ሆኗል ከአፍሪካ። ላይ ነው አውሮፓን ማለት ነው 2021 ላይ ወደ 78 መምጣት ቻለ። ከዓለም ነው የምላችሁ 2023 ላይ ወደ 62ኛ አደግን ማለት ነው። ከአፍሪካ ደግሞ አንደኛው ነን። ኤክስፕረስ ሜል ሰርቪስ ወይም ኤምኤስ በመንለው ደግሞ 2020 ላይ ከዓለም 117ኛ ነበር የአገልግሎት ጥራቱ። ዩፒዩ ካስቀመጣቸው ስታንዳርዶች መሰረት ያለው አፈጻጸም ሲታይ 7ኛ ነው 2023 ላይ ከዓለም። ሪፎርሙን ተከትሎ ላስመዘገበው ስኬት በአህጉርና ዓለም አቀፍ መድረኮች ለደረሰበት ደረጃ የኢትዮጵያ ፖስታ ዛሬ እውቅና ይሰጠዋል።
የ6 ወሩ ሪፖርት የቅርቡ ሪፖርታችን ሲወጣ የደንበኞቻችን ቁጥር 76 ሚሊዮን ደርሷል ማለት ነው። በዛ አማካኝነት ደግሞ ዓለም ላይ ካሉ ኦፕሬተሮች 18ኛው ግዙፍ ኦፕሬተር ነው ማለት ነው። ትሪሊየን ደርሷል። ሁሌም አዳዲስ እውቅና ይሰጠዋል። እድልም ሰፊ ነበር። ከፍተኛ የሆነ የፕሮጀክቱ መዘግየት ደርሶ ፕሮጀክቱ ላይ ህዝብም ተስፋ ቆርጦ አይሰራም አይሳካም የሚል ደረጃ ላይ ደርሶ ነበር። በተጨማሪም በዚህ በፕሮጀክት መዘግየት ምክንያት የሲቪል ስራውን ኮንትራክት የወሰደው ኮንትራክተር ከፍተኛ የሆነ የካሳ ጥያቄ አቅርቦ ስራውንም ወደ ማዳከም ደረጃ አድርሶ ነበር። ከዚህ በማስከተል የያሬድ ሙዚቃ ትምህርት ቤት ኦርኬስትራ ስራና ስኬትን የተመለከቱ ሙዚቃዊ ትርኢት ያቀርቡልናል።
የሚቀርቡት ሙዚቃዎችም በጥበብ ተአምር ተደረገና ሰው ከተሰማራ እንደየስሜቱ ይሆናል።
አቶ ሽልማት እንዲያበረክቱልን እባካችሁ ወደ መድረክ ያብዙልን። በመጀመሪያ የክርስትናና እስልምና እምነት ተከታዮች ወደ ውስጥ ለመመልከት ስጋችሁን ለመጉዳት ለማስተዋል ለላቀ ውጤት ለመነሳሳት የሚያግዘው የአብይ ጾምና የረመዳን ጾም እንኳን አበቃችሁ። ዛሬ በስኬት ስማቸው የተነሳ በዚህ ሁኔታ እንድናመሰግናቸው እንድናከብራቸው ለሰሩት ስራ እውቅና እንድንሰጥ የተመረጡ ተቋማት ያስመረጣቸው ዋነኛው ጉዳይ በሀገር ደረጃ ባላቸው ስኬት ሳይሆን በአህጉር ደረጃ ባላቸው የመወዳደር አቅምና ያስገኙት ውጤት ነው። ሁላችሁም እንደምታውቁት ስኬት አዳጊ ነው። ስኬት አላቂ አይደለም። ስኬት ከአንደኛው ማይልስቶን
ወደሚቀጥለው ማይልስቶን በአዳዲስ ትልምና እቅድ በአዳዲስ ፍላጎት በየጊዜው የሚያድግ እንጂ የሚቆም አይደለም። ማይልስቶን የሚለው ሐሳብ ራሱ የመጣው በየመንገዱ ከጅምሩ እስከ ፍጻሜው ስንጓዝ የደረስንበትን ማይሌጅ ወይም ኪሎሜትር የሚያሳዩ ድንጋዮችን ታሳቢ ያደረገ ነው ማይልስቶን ማለት። ከዚህ አዳማ ስንሄድ 70 ኪሎ ሜትር ከሆነ በየ5 ኪሎ ሜትሩ 5፣ 10፣ 15 እንደደረስን የሚያመላክቱ ድንጋዮች መጨረሳችንን ሳይሆን ከጅማሬያችን ምን ያክል እንደተጓዝንና ምን ያክል እንደቀረን የሚያመላክቱ ናቸው። ዛሬ የምንሸልማቸው ተቋማት ከጅምሩ አሁን በደረሱበት ማይልስቶን ያሳኩትን ነገር እውቅና ለመስጠት እንጂ ጨርሰዋል ለማለት አይደለም። የኢትዮጵያ ግብርና በሚመለከት የዛሬ 3 ዓመት 4 ዓመት ኢትዮጵያ ስንዴ ከውጭ ታስገባ ነበር። ኢትዮጵያ በአፍሪካ ውስጥ ከፍተኛ ስንዴ በሚያመርቱ አገራት ተርታ በዝቅተኛ ደረጃ የምትታይ ነበረች። ዛሬ በአፍሪካ አንደኛው ስንዴ አምራች ብቻ ሳንሆን በአፍሪካ ሁለተኛው ስንዴ አምራችን በእጥፍ ደረጃ እንበልጣለን። ይህ ትልቅ ድል ነው፣ ግን ማይልስቶን ነው። ጨረሰን ሳይሆን ጉዞ ጀምረን የተወሰነ ኪሎ ሜትር ወደ ኋላ አስቀርተን ከፊታችን ምን ያክል እንደሚቀርም ለማወቅ እድል ሰጠን ማለት ነው። ግብርና በሩዝ፣ ግብርና በሻይ፣ ግብርና በቡና፣ ከሁሉ በላይ ግብርና በሌማት፣ በዶሮ፣ በእንቁላል፣ በስጋ፣ በወተት ከአፍሪካ አንደኛው አምራች የሚለውን ስያሜ እስከሚይዝ ድረስ ይሄኛው ማይልስቶን ለሚቀጥለው ማይልስቶን መሸጋገሪያ እንጂ የመጨረሻው ማለት አይደለም። ከሁሉ በላይ ግብርናን ስንሸልም የኢትዮጵያን አርሶ አደሮች እየሸለምን የኢትዮጵያ አርሶ አደሮች እውቅና እየሰጠን የኢትዮጵያን አርሶ አደሮች ልፋት እና ውጤት የማንዘነጋ መሆናችን እያመላከትን ስለሆነ ክቡር ዶክተር ግርማ የወሰዱት ሽልማት የመላው የኢትዮጵያን አርሶ አደር የመጀመሪያው ማይልስቶን መዳረሻ እውቅና መስጫ መሆኑ ተወስዶ በሚቀጥለው ዓመት 2 ዓመት 3 ዓመት ቅድም ባነሳዋቸው ዘርፎች የኢትዮጵያ አርሶ አደር በሙሉ አዳዲስ ድል በማስመዝገብ በአፍሪካ ያለን ደረጃ ከፍ እንደሚያደርጉ ሙሉ እምነት በመያዝ ነው። ሁለተኛ የኢትዮጵያ አየር መንገድ ሁላችሁም እንደምታውቁት እጅግ ስመጥር ተቋም ነው። ለረጅም ጊዜ የቆየ ተቋም ነው። ነገር ግን ባለፉት 3-4 ዓመታት ኮሮና ከመጣ በኋላ ከፍተኛ ተግዳሮት በሁሉም ዓለም አቀፍ በዚህ ዘርፍ የሚሰማሩ ተቋማት በሙሉ የገጠመውን ፈተና በታላቅ ብልሃት ማለፍ የቻለ ተቋም ነው። ዛሬ ያለው የአየር ቁጥር ብቻ ሳይሆን አሁን ያዘዘው የአየር ቁጥር ሲጨመር የሚገነባቸው የአየር መንገዶች ሲጨመሩ በእርግጥም ግዙፍ ተቋም መሆኑን ብቻ ሳይሆን በአፍሪካ ልክ እንደ ግብርና ሁሉ አንደኛው ተቋም ብቻ አይደለም፣ ሁለተኛው ተቋምን አየር መንገዳችንም በእጥፍ ደረጃ ይበልጠዋል። ይህ ጉዳይ እንዲሳካ የኢትዮጵያ አየር መንገድ ሰራተኞች ከፍተኛውን ድርሻ ይወስዳሉ። የኢትዮጵያ አየር መንገድ ሰራተኞች እንደ ወታደር ናቸው። ማታ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ብትሄዱ የዚህ ተቋም ሰራተኞች ኢትዮጵያውያን በክፍያ ሳይሆን በፓሽን በመሰጠት አየር መንገዳቸው እንዳይወድቅ ታላቅ ስራ ሲሰሩ ይታያል። ይህ ሽልማት ለኢትዮጵያ አየር መንገድ በአፍሪካ ቀዳሚው አየር መንገድ መሆን የመጀመሪያው ማይልስቶን እንጂ የመጨረሻው አይደለም። ለኢትዮጵያ አየር መንገድ በዓለም አቀፍ ተቋማት በብቃት በአፈጻጸም መሸለም አዲሱ ባይሆንም ይህ የዛሬው እውቅና ግን መላው የኢትዮጵያ ሕዝብና መንግስት ለተቋሙ ያላቸውን ክብር እና አድናቆት የገለጡበት ስለሆነ የአየር መንገዱ ሰራተኞች እና ማኔጅመንት አባላት እንኳን ደስ ያላችሁ ብቻ ሳይሆን ለሚቀጥለው ማይልስቶን ራሳችሁን እንድታዘጋጁ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ሶስተኛው ኢትዮ ቴሌኮም። ኢትዮ ቴሌኮም ዛሬ ከ75 ሚሊዮን በላይ ሰብስክራይበር ያለው ተቋም ነው።
በአፍሪካ ውስጥ ስንት ሀገር ነው 75 ሚሊዮን ህዝብ ያለው? በብዙ ሀገራት የኢትዮጵያ ቴሌኮም የሌሎች ሀገራት ቴሌኮም ቢሆን 100% በላይ ዜጎች የሞባይል ተጠቃሚ መሆን የሚያስችል ተቋም መሆን ችሏል ማለት ነው። የዛሬ 5 ዓመት 37 ሚሊዮን ገደማ ተገልጋይ የነበረው የኢትዮጵያ ቴሌኮም ዛሬ ከ75 ሚሊዮን በላይ ሰብስክራይበር አለው። ከዚያ በተጨማሪ እጅግ አስደማሚው ነገር ግን የሞባይል መኒ ከጀመረ 2 ዓመት ገደማ የሚሆነው 15 ዓመት በላይ በዚህ ዘርፍ ከሰሩ ተቋማት በልጦ ዛሬ ከ43 ሚሊዮን ሰው በላይ በሞባይል መኒ የሚጠቀሙ ኢትዮጵያውያንን ማፍራት የቻለ ብርቱ ሰራተኞች፣ ብርቱ ማኔጅመንት ያለው የኢትዮጵያን ለውጥ በቴክኖሎጂ በግብርም እያረጋገጠ ያለ ተቋም ነው። ነገር ግን ይህ ማይልስቶን 120 ሚሊዮን ሰው ሞባይል እስኪኖረው 120 ሚሊዮን ሰው የረከሰ ዳታ እስኪጠቀም 120 ሚሊዮን ሰው ቴክኖሎጂን ለስራ ማሳለጫ ማዋል እስኪችል ኢትዮ ቴሌኮም በሚቀጥሉ ማይልስቶኖች ለአዳዲስ ሽልማት መዘጋጀት ይኖርበታል። ዛሬ ግን ኢትዮጵያ ቴሌኮም ቢያንስ በሞባይል መኒ በአፍሪካ ስመጥር ተቋም ሆኖ በዓለም ደረጃ ስላስጠራን ኢትዮጵያውያን ሁሉ የምንኮራበት የምንጠብቀው ብዙም የምንጠብቅበት ተቋም እንደሆነ በዚሁ አጋጣሚ መግለጥ እፈልጋለሁ። አራተኛው የኢትዮጵያ ፖስታ አገልግሎት ነው። ዛሬ ወጣቱ ሲዮ እድለኛ ስለሆነ ተሸላሚ ሆኗል። ነገር ግን የኢትዮጵያን ፖስታ የቀየረችው ሀና ነች። ሀና በጣም ወጣት ወደፊት ተስፋ ያላት አመራር ስትሆን ወደ ፖስታ ስትሄድ ጨለማ ቤት በዕዳ የተዘፈቀ በመዘግየት የሚታወቅ የለየለት ተቋም ነበር። ዛሬ ያ ተቋም ትርፋማ መሆን ብቻ ሳይሆን ዕዳውን እየከፈለ ያለ ወጣት አመራሮች የፈጠረ ይህም ተቋም ከእድሜው በላይ አርጅቶ ጃጅቶ በመንገዳገድ በመውደቅ ላይ የነበረ ቢሆንም ዛሬ ግን በአፍሪካ ደረጃ በአንዳንድ ጉዳይም በዓለም ደረጃ ከፍተኛ ስም ካላቸው ተቋማት ተርታ በጣም በአጭር ጊዜ ውስጥ እንዲመጣ ስላስቻሉ እሷንም ማኔጅመንት አባላቱንም ሰራተኛውንም በእጅጉ ማክበር ማድነቅ እንፈልጋለን። የኢትዮጵያ ፖስታ አገልግሎት ሰራተኞች ማወቅ ያለባችሁ ዋነኛው ነገር ቴክኖሎጂ ምንም ያህል ቢያድግ ከወረቀት የምንላቀቅበት ጊዜ ገና በጣም ሩቅ ነው። አሁንም የሚያስፈልግ ተቋም ስለሆነ ከኢትዮ ቴሌኮም ጋር ተሳስሮ ቢሰራ ብዙ ችግር ሊፈታ የሚችል ተቋም ነው። ወጣት በጣም እንዳያችሁት ቫይብራንት የሆነ ወጣት መሪ አግኝቷል። ከዚህ በላይ ወደሚቀጥለው ማይልስቶን እንደሚሸጋገር ተስፋ እናደርጋለን። የመጨረሻውና አምስተኛው ተቋም የኢትዮጵያ ኩራት የሆነው የህዳሴ ግድብ ነው። ቀደም ሲል እንደተገለጸው የህዳሴ ግድብ በአደገኛ ችግር ውስጥ በአደገኛ አጣብቂኝ ውስጥ በነበረበት ሰዓት ወደዚያ ቦታ በመሄድ አመራር በመስጠት ተቋሙ ያለበትን ችግሮች ፈትቶ ለኢትዮጵያውያን ኩራት እንዲሆን እጅግ አስደማሚ ሚና የተጫወቱ የፕሮጀክቱ ኃላፊ፣ የቦርድ አባላት፣ እዚያ በበረሃ የሚሰሩ ኢትዮጵያውያን በብዙ ድለላ በብዙ ሽንገላ ያልተገዙ መረጃ ያልሰጡ የሀገራቸውን ጥቅም ያስቀደሙ ወታደሮች በሺህ የሚቆጠሩ ህዳሴ ግድብ ላይ የሚሰሩ ግድባችንን ከዘፈን ወደ መጀመር ከመጀመር ወደ ማገባደድ አሁን ደግሞ ከሞላ ጎደል የሲቪል ስራውን ወደ መጨረስ ደርሰዋል። የህዳሴ ግድብ በአፍሪካ አንደኛው ግድብ ብቻ አይደለም፣ በአፍሪካ ከፍተኛ ፈተና የገጠመው ግድብ ነው። ሁሉም ኃይል በሚታይና በማይታይ መልኩ ግድቡ ድረስ በመሄድ ሰዎች በመግዛት እቅዱን እንዳያሳካ በከፍተኛ ደረጃ ፈተና የገጠመው ግድብ ነው። ይህ ግድብ ፈተናን ተቋቁሞ የኢትዮጵያውያንን ቁጭት እና የኢትዮጵያን የመልማት ፍላጎት ለማሳካት ከማሳየቱም በላይ
ዛሬ ኢትዮጵያ ውስጥ ሰርፕለስ ኢነርጂ እንዲመረት ካደረጉ ግድቦችና የኃይል ማመንጫዎች አንዱና ቀዳሚውን ቦታ የሚይዘው የኢትዮጵያ ህዳሴ ግድብ ነው። በአፍሪካ ኢንቴግሬሽን ባለን ፍላጎት ከሁሉም ተቋማት ቀድሞ ከብዙ ሀገራት ጋር በሽያጭ እያስተሳሰረን ያለው ኢነርጂ ነው። የኢትዮጵያ ህዳሴ ግድብ በሚቀጥሉት 1 እና 2 ዓመታት ስለማለቁ መናገር ብቻ ሳይሆን ላለፉት 10 ዓመታት ከዚያም በላይ በዚያ ስፍራ የሰሩ በሺህ የሚቆጠሩ ሰራተኞች ከኢትዮጵያ አልፈው በተለያዩ የአፍሪካ ሀገራት ግድብ መገደብ ወደሚያስችል ቁመና ወደ ተቋም የመቀየር ያለመበተን ሙያቸውን፣ ልምዳቸውን፣ ትጋታቸውን ከኛ አልፈው ለአፍሪካ እንዲያውሉ ማድረግ ቀጣይ ማይልስቶን ላይ የሚፈተነን ስራ ይሆናል። እስካሁን በኢትዮጵያ የህዳሴ ግድብ የተሰራው ስራ ልጆቻችን የልጅ ልጆቻችን በሙሉ የሚናገሩት ተዝቆ የማያልቅ ታሪክ ብዙ ያልተነገሩ ሚስጥሮችን በውስጡ የያዘ ስለሆነ የህዳሴ ግድብ ስላለቀ ብቻ ሳይሆን በአፍሪካ የመጀመሪያው በመሆኑም ጭምር ነው ተሸላሚ ሊሆን የቻለው። 5ቱም ተቋማት በሀገር ደረጃ ከሪፎርም በኋላ ባመጧቸው ውጤቶች ብቻ ሳይሆን በአህጉር ደረጃ ስም ለማስጠራት ለመወዳደር የሚያስችል ብቃት ስለፈጠሩ ነው። ይህ ሲባል ሌሎች ተቋማት በዚህ ደረጃ ለውድድር ብናበቃቸው ለሽልማት አይበቁም ማለት አይደለም። በከተማ፣ በኢንዱስትሪ፣ በጤና፣ በትምህርት፣ በብዙ ሴክተሮች በጣም አስደናቂ ስራ እየሰሩ ያሉ ወንድና ሴት ኢትዮጵያውያን አሉ። እነዚህን ሁሉ በሚቀጥለው ማይልስቶን በበቃ ምዘና መሸለም እንድንችል ሁላችንም እነዚህን ተቋማት እንደ አርአያ ወስደን የነሱን ጥንካሬ የኛ ጥንካሬ አድርገን ከነሱ ድካም እኛ ልቀን ተሻሽለን መጓዝ እንድንችል ዛሬ በሀገር ደረጃ 5ቱን ተቋማት ከፍ ባለ ሁኔታ የኢትዮጵያ መንግስት እውቅና ሰጥቷል። ተቋማቱ እንኳን ደስ ያላችሁ። የምትተኙበት የምትዝናኑበት ጨረስን አሸነፍን የምትሉበት ሳይሆን ለአዲስ ትግል የምትዘጋጁበት እንደሚሆን ተስፋ አደርጋለሁ። በዚህ በረመዳን እና በአብይ ጾም ለብዙ ደሃዎች ምግብ ለማብላት ካለን ለማካፈል ከተጣላናቸው ለመታረቅ ካሰርናቸው ለመፍታት ልባችንን በብዙ አስፍተን ኢትዮጵያን አንድ የማትሸበረክ የማትሸነፍ እንደ ጠላቶቿ ፍላጎት ያልሆነች በባዳ የተገዙ ወንድሞቻችንም በእርቅ የምንመልስበት ወር 2 ወር እንደሚሆን ተስፋ አደርጋለሁ። በስራችን እንበርታ፣ በጾም በጸሎቱም እንበርታ። ኢትዮጵያ ትበለጽጋለች። ኢትዮጵያ አርአያ የሆኑ ተቋማት በመሸለም ትቀጥላለች። ይህ በኢትዮጵያ ደረጃ ያደረግነው እውቅና በብዙ አፍሪካ ሀገራት በቅርቡ ብዙ ተቋማት እየተሸለሙ እውቅና እንደሚሰጣቸው ሙሉ ተስፋ አለኝ። በርትተን ሀገራችንን በአንድነት ወደፊት እናስቀጥላለን። አመሰግናለሁ።